ደማል የተጠራጠሩት የአየር አጋንንት ነው። አየር ላይ አጋንንት አለ። አየር ላይ አጋንንት አለ። ይሄው አይ እንዴት ነው የምናውቀው ካላችሁ ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ በምዕራፍ 2 ከቁጥር 2 ላይ በማይታዘዙ ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳላቸው አለቃ ሆነው የሚመላለሱ አሉ። በአየር ላይ ያሉ የአየር አጋንንቶች ምን አይነት ናቸው? ንስሐ ሳይገቡ ነፍሳቸው ከመላእክት ይዘዋቸው ሲሄዱ በአየር ላይ የሚቃወሙ ብዙ የአየር አጋንንቶች አሉ። እቺ ነፍስ የእኛ ናት፣ ኃጢአት ሰርታለች ብለው መዝገባቸውን እያወጡ የሚከራከሩ አሉ ብሎ ሐዋርያው ቅዱስ ጳውሎስ ገልጿቸዋል። አሁን ይህንን መሰረታዊ ሀሳብ ከያዝን አጠቃላይ የመላእክት ሁኔታቸው ነው ካል መላእክት ከእኛ ጋር ያላቸው ነገር ምንድን ነው የሚለው ዋና ቁም ነገር ነው። አሁን መላእክትን ለምንድን ነው የምናከብራቸው? ለምን እንሰግድላቸው? የጸጋ ስግደት ለምን እንሰግድላቸዋል? ለምን ቀን ለይተን ታቦት ቀርጸን ድርሳን ጽፈን መልክ ደርሰን ለምንድን ነው ለመላእክት ይህን ሁሉ ክብር የምንሰጠው? ምን ስለሚያደርጉልን ነው የሚለውን በደንብ ማወቅ አለብን። ይህን ካላወቅን በኋላ በሰማዩ እኮ የሚቀበሉን እነሱ ናቸው። የሰማዩ ቦታው ተቆጣጥረውት ያሉት እኮ እነሱ ናቸው። ዛሬ ስናቃቸው፣ ዛሬ በሚገባ ካወቅናቸው በሰማይም የሚጠብቀን ክብር ስለሆነ ማለት